ከናቱ ተለይቶ ኖርበት እድሜ ነው ሜላ ዛሬ ገና በጣም ጥሩ ነገር ስትናገር ሰማዋትኝ። በጣም በሚገርም ሁኔታ አብርሃምን እየገነባችሁ ያለበት ሁኔታ ነው ያለው። ምክንያቱም ልጁ በዚህ እድሜው ከናቱ ጋር ተለይቶ የሚኖርበት እድሜ አይደለም። ማድረግ የማይችለው ነገር አደርጋለሁ ብለህ የትልቅ ጣጣ ውስጥ እንዳትገባ በሚልም ጭምር እየነገረችው ትገኛለች። ዛሬ በጣም በሚገርም ሁኔታ ነው ሄርሜላን ያደነኳትኝ። ምክንያቱም ከዚህ በፊት የነበራትና ዛሬ ደግሞ ስለጁ ያላት አመለካከትና አነጋገር በጣም ደስ የሚል ነው። ስለዚህ በጣም ደስ ብሎኛል። ሰላማችሁ ብዝት ይበል። እንዴት ናችሁ? ሰላም ናችሁ? የዚህ ቤተሰብ ተከታታዮች ውድ ቤተሰቦቻችን ቤቱን ሰብስክራይብ ያላደረጋችሁ ሰብስክራይብ ያደረጋችሁ፣ ሌሎች እንዲደርስ ላይክ ሼር ያደረጋችሁ ቪዲዮን ማየት ይመልከቱ እላለሁኝ። ለቤተሰቦቼ መልካሙን እየተመኘሁኝ ዛሬ እንግዲህ ሄርሜላና አብርሃም የተገናኙበትን ምዕራፍ ለናንተ ይዤ ቀርብ ያለሁኝ። እንግዲህ ከሄርሜላ አንደበት ዛሬ በጣም ጥሩ ነገር ነው የሰማሁትኝ። ያው የልጇ ያልሆነን ልጅ ለማቀፍ ወይም ደግሞ አብርሃምን ለማማለል እያደረገች ያለችው ጥረት በልጁ በኩል በደካማ ጎኑ ዳግም ብትመጣም ግን በዚህ ሰዓት በዚህ እድሜው ከናቱ ጋር መለየት የለበትም እያለችም ጭምር ትገኛለች። እስኪ ተወሰነና አዳምጥ ከቪዲዮ። ለምን መሰለሽ ሄርሜላ እኔ ልጄን ለማየት ሲሄድ ማለት ነው እዛ እኔ 10 ነገር እያየው ከምጣላ ከሰው ጋር ከምበጣበጥ ምን አመጣበት እኮ እሱ እኮ የምታረገው ነገር ልክ ነው ማለት አይደለም። ግን ደግሞ ልጁ ከናቱ ተለጥሎ አሁን የሚኖርበት እድሜው አይደለም ነው ጊዜው አይደለም። ሄርሜላ ጠዋት ማለት ነው አቤት ሄርሜላ አሁን ጥሩ ነገር ተናገረች ሲባል ደግሞ መልሳ ታበላሸዋለች። እሷ ሩታ እኮ ጥሩ ነገር እየሰራች ነው ማለት አይደለም። ነገር ግን ልጁ አሁን ከሷ ተለይቶ የሚኖርበት እድሜ አይደለም ለማለት ፈልጌ ነው የሚል እንግዲህ ሩታን ሸንቆጥ እያደረገች ትገኛለች። ያው የሩታ ጉዳይ መቼም ለሄርሜላ ወርዶ አይወርድላትም። ጥሩ ነገር ተናገረች ስትባል እንግዲህ ሄርሜላ ያው መሃል ላይ ደግሞ ሩታን እየደባለቀች ያው ባለቤት ለመሆን የምትጠርበት አካሄድ ነው ትንሽ አስጠሊታም የሚሆነው። ስለዚህ ያው የደወልኩልህም ስልክ አላነሳህልኝም ምናምን ብላም ጭምር አብርሃም እየጨቀጨቀችው ነበር። እስኪ የተወሰነ ደግሞ እናዳውም ጥና ምናልባት ተሳስታ እንኳን ስለ ሩታ ጥሩ ነገር ትናገር ቢሆን ወይ ሄርሜላ የሚለው ነገር እስኪ በጋራ እናዳምጥ። እንግዲህ ያው ልጁን ያጫወቱ ነው። እሷም የልጅ እናት ሆና በጣም ደስ ብሏት ሄርሜላ አቅፋለች። ያው በአንድ በኩል ተጋጩ ተለያዩ የሚለውን ነገር ምዕራፍ ያገኘ መስሏት በጣም ደስ ብሏት ነው ፍንድቅድቅ ያለችው። በሌላ በኩል እንግዲህ የህፃኑ ጉዳይ ያሳስባታል። ምክንያቱም ነገ እኔ ላይ ያርፍ ይሆን ወይ ብላ ይሆን ወይስ ደግሞ ለህፃኑ እውነት አዝና ነው ወይ የሚለውን ነገር እስኪ የተወሰነ ከቪዲዮ እንመልከት። ሁለተኛ ሶስተኛ ሆኖ ማለት አረ ጌታ እንዴት እንደሚይዝላት ቆይ ያውና በረራም ነው የሚይዘው። በዚህ ፍጥነት በዚህ ሃይላንድ ነው የሚያክለው ቀሉ ሃይላንድ ነው የሚያክለው በመሃል ይቀጭባል። ያባው ቁርጠት ምን ታውቃለህ? ሲረቦኝ ልጁ እንደዚህ ተማረ ነው ባክሽ ሁላ ጨርሶ ነው የወጣው። ያቃሉ ሁሉ ነገር ከራቦ ራበኝ ነው ወደ ቆረጠኝ ነው። አሁን ምን እያለ ነው? አሁን ልቀቁኝና ልተኛበት ሪላክስ ላድርግ ነው። ይሄው አረ እኔባል ለቀቂኝ ነው ያልከን አንተ ሄርሜላና አቤላ እንግዲህ ለህፃኑ እየተጨነቁ ያለበት ነገር ጥሩ ነው። ያው ልጅ ሊቀጭ ይችላል፣ ብዙ ነገር ሊደርስበት ይችላል። ህፃኑ ዝም ብለህ ነው ስለዚህ ለእናቱ ብትሰጣት ይሻላል እያለች እንግዲህ ሄርሜላ አብርሃምን በጣም ያዋከበችው ትገኛለች። ይሄን እንግዲህ በሁለት መልኩ ማየት ይቻላል። አንደኛ ይሄ ህፃን ከመጣ እንግዲህ ያው ወላጅ ሆና እንግዲህ ቁጭ ብላ ቤት ውስጥ እንደ ሞግዚት የምታሳድገው እሷ ናት። ይሄ ደግሞ ነፃነቷን ሊገፍ የሚችል ሐሳብ ስለሆነ ሊሆን ይችላል እንግዲህ ሄርሜላ እየተቃወመችው ያለው። በሌላኛው ምናልባት ደግሞ እንደ ሴት ለህፃኑ አስባ ሊሆን ይችላል በሚል ያው መርዳት ይቻላል። ግን ያው ዞሮ ሄርሜላ ከአብርሃም ስር ካልወጣች ያው ልጁም ሰላም አይኖረውም። የአብርሃምም ትዳር የሩታም ህይወት ሰላም አይኖረውም። ያው ያቃወሰቻቸው ያለችው እሷ ናት። ከዚህ ቀውስ መሆን እንድትወጣ እንግዲህ እስኪ ጥረት ቢደረግ ጥሩ ነው። ያሻሸች አብርሃምን እያማለች የምትገኝበት ሁኔታ ነው። ለማንኛውም እስኪ ተወዘነ እንመልከትና ያው ቤቱን ሰብስክራይብ ያላረጋችሁ ሰብስክራይብ ያደርጋችሁ ላይክ ሼር ያደርጋችሁ ሌሎች እንዲደርስ አድርጉ። እንግዲህ ህፃኑ መጫወቻ ሆነ እናቱን እንደዚህ ትይዣለሽ። ሄርሜላ ደግሞ አታውቂበትም እኮ ምን ብለሽ ነው? እሺ ከስኳላ ግድግዳው ነው አይደል? እኔ አባት እኔ አባት እንዴት ጥጦን ከፈችልኛል ደግሞ ካሜራም ያቀልሃል። እንደ ካሜራ ያስጠላው ይሄው በቃ አሻንጉሊት አደረጉት እኮ ለሶስት እየተቀባበሉ ህፃኑን ተጫወቱበት። እባካችሁ ኧረ እባካችሁ
አረ በጸሎት ተጫወቱበት። አንዴ አብርሃም አንዴ ሄርሜላ እየተቀባበሉ እየተጫወቱበት ይገኛል። እንግዲህ የህፃኑ ጣፋንታ ምን ይሆን? ሄርሜላ ምን ፖሊስ ይዛ መጣ መልክታ እንዳለችው ከሳ ተቀበል ይሆን ወይስ ደግሞ ህፃኑ እንደዚሁ የሆነ በሶስቱ አሻንጉሊትነት መጫወቻ ይሆን? ስለዚህ አብርሃም ያው ልጁን ህፃኑን ለእናቱ መመለስ አለበት የሚል እይታ ነው ያለኝ። እስኪ የተወሰነ ደግሞ ከቪዲዮ እንመልከት። እኮ ይልክ ሰማኝ አንድ መፍትሄ ልስጥ ወይ እናትየው እንግዲህ ከተፍ ብላለች። ሄርሜላ ምን እንደሚውጣት አብርሃም ምን እንደሚሆን እስኪ ነው ሩታ ካች ብላለች።